እኔ ስሞት ግን ምን ብለህ ነው የምታለቅሰው ብላ ጠየቀችኝ። አላለቅስም አልኳት። እናትሽን ማየት ፈልገሽ አትደሪ፣ ነገ ብለሽ ቀጠሮ አትያዥ። የመጨረሻው ደህና ዋሉ መቼ እንደሆነ ማንም ሳያውቅ እኛ ባደግንበት ጊዜ ጎረቤቶቻችን ሁለተኛ እናቶቻችን ናቸው። ልጆቻችንን ቤት ውስጥ ከሰራናቸው በኋላ ውጭ ይፈርሱብናል። አሰፍስፎ የሚጠበቃቸው ብዙ ክፉ ነገር አለ። ሚሲንግ ዳድ ያላቸው ልጆች ይቸገራሉ፣ ኮፕ ማድረግ አይችሉም። ከስንት ዓመታት በፊት ጽፈኸዋል ዘገባውን። ከመጋረጃው ጀርባ ያሉትን ታሪኮች መፈተሽ አንደኛው የኔ ሆቢ ነው። ይሄ ጉዳይ መሸፋፈን የለበት። ኦፍኮርስ ለደህንነት ስል ስሜን እዛ ጋር መጥቀስ አልፈልግም ነበረ። ማን እንደሚጽፈው ማንም ሲያውቅም ነበር። እንግዲህ አሁን ካለፉ በኋላ አወራዋል። ኔትወርካቸውን አግኝቼው እዚህ ሀገር ቢሮ ነበራቸው ጭምር አንድ ከተማቸው ውስጥ ታወቀ ሞል ውስጥ ሮዝ መጽሔት ላይ ነው ወደ ሲኦል ጉዞ የሚል ተከታታይ ታሪክ ጻፍኩ። ርዕሱ ራሱ በጣም አስፈሪ ነው። ሞት በሩን እስከሚያንኳኳ ድረስ እሱ ጋር ይመጣ ይመስለው። በቃ ቁማር ማስያዝ በለው ህይወት ማስያዝ። ከሾክ ጋር አብረሽ ስትኖሪ እድሜ ልክሽን ታለቅሻለሽ። ስለዚህ ሾክ መቆረጥ አለበት አንቺ ለመኖር። የኔ እናት ያው የህይወት ፍልስፍና ይገርመኛል በጣም። በማግኘት በጣም አለመፈንጠዝ፣ በማጣት በጣም አለመተከዝ፣ ለደስታ ራስን ማዘጋጀት የሚለውን ነገር አይቼበታለሁ። አይ ተሸልማ ብትመጣ እንኳን እኮ ሳቃቸው የማይመጣ ሰዎች ትላለች።